እግር የሌለው አስክሬን ተቀምጧል። ናስተር ያን ሲመለከት እሪ ብሎ ጮኸ። ያስተናጋጅ ገና እንዳየው አይኑን አፍጦ ደንግጦ ይመለከተዋል ናስተርን። ሰላም ሰላም፣ ጤና ይስጥልን ክቡራትና ክቡራን የዩቲዩብ ቻናላችን ቤተሰቦች እንደምን ቆያችሁን? በዚህ የዩቲዩብ ቻናላችን እንግዲህ የተለያዩ አስገራሚ ታሪኮች እንዲሁም ደግሞ ትኩረትን የሚስቡ የወንጀል ምርመራ ታሪኮችን ወደ እናንተ እናደርሳለን። የዩቲዩብ ቻናላችንን ሼር፣ ላይክ እና ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ኮሜንት ማድረግም እንዳይረሳ። ዛሬም እንግዲህ አንድ እጅግ በጣም አስገራሚ ታሪክ ወደ እናንተ እናደርሳለን። እንደ ጎርጎሪያኑ የቀን አቆጣጠር ታህሳስ 6 2023 የዛሬ 2 ዓመት ገደማ ነው። በቴክሳስ ዳላስ ወጣ ብሎ በሚገኝ አንድ ጎዳና ምሽቱ 2 ሰዓት አካባቢ ናስተር ፍሎሪስ የተባለ የ31 ዓመት ወጣት እያሽከረከረ ነው። በዚህ ምሽት እንግዲህ ናስተር በሰላም ቤቱ ደርሶ መተኛት ብቻ ነው የሚፈልገው። ስለዚህ መንገድ ላይ ምንም አይነት ነገር እንዲያጋጥመው አልፈለገም። ከጓደኞቹ ጋር 1-2 ሲል ካመሸ በኋላ መኪናውን እያሽከረከረ እንግዲህ ወደ ቤቱ እየገሰገሰ ነበር። በዚህ ምሽት ታዲያ በሰላም ቤቱ ገብቶ መተኛት የፈለገበት ምክንያት ምንድነው? ከአሁን ቀደም 1-2 መጠነኛ የሚባሉ ወይም ደግሞ አነስተኛ የሚባሉ ወንጀሎችን ሰርቶ ስለነበር በፖሊስ መዝገብ ላይ ስሙ ሰፍሮ ይገኛል። ስለዚህ ዛሬ ምናልባት ለሶስተኛ ጊዜ ስሙ በፖሊስ መዝገብ ላይ እንዲሰፍር አልፈለገም። ያልፈለገበት አንደኛው ምክንያት ምንድነው? አሜሪካ አይደለም። ስለዚህ ምናልባት ስሙ በተደጋጋሚ የወንጀል መዝገቦች ላይ የሚገኝ ከሆነ ዲፖርት እደረጋለሁ፣ በኃይል ከአሜሪካ እንደወጣ ልደረግ ስለምችል መጠንቀቅ አለብኝ ብሎ እያሰበ ነው። ስለዚህ በከፍተኛ ጥንቃቄ ምንም አይነት ችግር ሳይፈጥር ቤቱ ገብቶ መተኛት ፍላጎት አለው። መኪናውን እያሽከረከረ ነው። በዛ በሚያሽከረክርበት ጎዳና እንግዲህ በርከት ያሉ የትራፊክ ፖሊሶች፣ የመንገድ ተቆጣጣሪዎች የሚገኙበት ስለሆነ ምናልባት ከጓደኞቹ ጋር 1-2 ስላለ ድንገት አስቁመውት የትንፋሽ ምርመራ የሚያደርግ ከሆነ ስሙ ቀደም ብሎ ይፈራው በነበረው መዝገብ ላይ እንዳሰፍር ስለፈራ እዛ ጎዳና ላይ በርካታ ፖሊሶች ስላሉ በጣም በጥንቃቄ ነው ማሽከርከር የፈለገው። ስለዚህ መንገዱን በደንብ እየተመለከተ መሪውን በደንብ አጥብቆ ይዞ ጉዞውን ቀጥሏል። ጉዞ በጣም ሰላማዊ ሊባል የሚችል ነው። በጉዞ መሃል ግን አንድ ቦታ ላይ ሲደርስ የሆነ ውሃ ነገር የመጠማት ስሜት ሲሰማው ውሃ ልጠጣ በሚል ከጎኑ ኮካኮላ ይዞ ነበርና መሪውን በግራ እጁ እንደያዘ አይኑን መንገዱ ላይ ሳይነቅል ኮካኮላውን አንስቶ ይጠጣል። ከጠጣ በኋላ ልክ ኮካኮላውን ሲመልስ አሁንም አይኑን አልነቀለም። ሲያስቀምጠው ቦታው ላይ ኮካኮላ የተቀመጠበት ቦታ ትክክል አልነበረም ይመስላል። እንደ መደፋት ሲልበት ለማስተካከል እሱ ለሰከንዶች ምን ያደርጋል? አይኑን ከመንገዱ ነቅሎ ልክ ኮካኮላውን አስቀምጦ ሲመለስ ፊት ለፊቱ ከየት መጣች ያላላት ድኩላ መንገዱ ላይ ቆማለች። አሁን የሚያሽከረክርበት የነበረው ቦታ የፍጥነት መንገድ ስለሆነ በከፍተኛ ፍጥነት ነው ያለ። ያቺ ድኩላ ፊት ለፊቱ ቆማለች። ስለዚህ ምንም ማድረግ የማይችልበት አጋጣሚ ስለተፈጠረ በቀጥታ ያደረገው ምንድነው? ምናልባት መሪውን ወደ ግራ ወደ ቀኝ አድርጌ ሷላድም ብል ከራሴ መስመሮች ስለመሆን ምናልባት ከኋላ እየተከተለ የነበረ መኪና ሊመታኝ ይችላል፣ እኔም ልወድቅ እችላለሁ፣ ፊት ለፊትም መኪና ሊመጣ ይችላል በሚል ማዳን አልችልም፣ ማትረፍ አልችልም፣ ምናልባት ራሴ መገልበጥ ካልሆነ በሚል ምንድነው ያደረገው? በቀጥታ ድኩላዋን ይመታታል። ሲመታት ያቺ ድኩላ ልክ እሱ ከሚያሽከረክርበት ጎን ላይ ባለው መስታወት ትመታና ወደ ኋላ ትሄዳለች። መስታወት ተሰብሯል የሱ። በቀጥታ ድኩላዋ ግን ተሽከርክራ ወደ ኋላው ትሄዳለች። ስለዚህ ናስተር ምንድነው ያደረገው? ቀስ ብሎ አሁንም ተረጋግቶ መኪናውን ጥግ አስይዞ ከብዙ ደቂቃዎች በኋላ መኪናውን ያቆማል። መኪናውን አቁመው ከመኪናው ወረድና ተመለከተ። መስታወቱ ተሰብሯል። ከጎኑ ያለው ይሄ ከሱ ጎን የሚቀመጥበት እሱ ከተቀመጠበት ወንበር ጎን ያለው ፊት ለፊት ያለው መስታወት ተሰብሯል። ስለዚህ ድኩላዋ የት ነው ያለችው ብሎ ወደ ኋላው ዞር ብሎ ሲመለከት ብዙ ርቆ ስለነበር ድኩላዋ ልታየው አልቻለችም። ከኋላው ምንም አይነት መኪና እየተከተለው አይደለም፣ ሰዎች የሉም፣ ፖሊስም የለም። ስለዚህ ጨለማ ነው። ምንም ማድረግ አልችልም። ድኩላዋ ብትኖር ምናልባት ወይ መንገድ ላይ ወድቃ ከሆነ ላነሳ ትችል ነበር። ግን አሁን ምንም ነገር ስለሌለ ጉዞን መቀጠል አለብኝ ብሎ ያስባል። መኪና ውስጥ ይገባና ጉዞውን ሰላማዊ በሆነ መንገድ ለመቀጠል ይሞክራል። ጉዞ በእርግጥም ሰላማዊ ነበር። ስለዚህ ወደ 38 ማይል አካባቢ አሽከርክሮ ቤቱ ለመድረስ በጣም ተቃርቧል። ቀደም ብለን እንዳነሳ ነው እንግዲህ ቤቱ ገብቶ በሰላም መተኛት የፈለገ ሰው ነው። 38 ማይል ወደ 50 ኪሎ ሜትር አካባቢ አሽከርክሮ ቤት ለመድረስ ጥቂት ሲቀረው መኪናው ያልተለመደ ድምፅ ማሰማት ይጀምራል። ሞተሩ ከዛ እሱን ተከትለው ደግሞ ጭስ መውጣት ይጀምራል። ስለዚህ ግራ ይጋባና መኪናውን ጥግ ያስይዝና ወርዶ ለማየት ይሞክራል። የሞተሩ ድምፅ ትክክል አይደለም፣ ጭስም እየወጣ ነው ያለው።
ስለዚህ ምናልባት መቀዝቀዝ አለባት መኪና በሚል ሞተሩን አጥፍቶ አንድ 5 ደቂቃ እዛው አካባቢ ጎርደድ እያለ ያን ጊዜ ለማሳለፍ ይሞክራል። ሞተሩ እንዲቀዘቅዝለት ነው። ፊት ለፊቱ ደግሞ የፋስት ፉድ ሬስቶራንት አለ። እነዚህ ፈጣን ምግቦች የሚሸጡ ቤቶች ናቸው። ሬስቶራንት አለ ፊት ለፊቱ። ከዛ 5 ደቂቃ አካባቢ ከቆየ በኋላ አሁን ቀዝቅዞ ይሆናል በሚል ወደ መኪናው ይገባና ሞተሩን አስነስቶ ለመጓዝ ሲሞክር ሞተሩ አልነሳለት ይላል። ግራ ይገባል። ቢሞክር ሊሆን አልቻለም። በቃ ምሽቴ ተበላሽቷል ማለት ነው። ስለዚህ ያለኝ አማራጭ ልና እንግዲህ መኪናዎች ሲበላሹ እየጎተቱ የሚወስዱ ድርጅቶች አሉ፣ ወይም ደግሞ ጭነው የሚወስዱ ድርጅቶች አሉና እዛው እኔ የምኖርበት አካባቢ ያሉ ድርጅቶች ጋር ልደውልና መኪናዬን ላስጎትት ወይም ላስጭን ብለው እያሰበ ስልኩን መዘዝ አድርገው ለመደወል ሲሞክር የስልኩ ባትሪ ጠፍቷል። ግራ ይጋባል። ስለዚህ ምንድነው ሐሳቡ? ቻርጀርም ሲፈልግ አልነበረም። ስለዚህ በቀጥታ ፊት ለፊት ወደ ተመለከተው ሬስቶራንት በቀጥታ ያቀናል። ወደዛ ሬስቶራንት ይሄድና በሩን ከፍቶ ልክ እንደገባ በሩ አካባቢ እንደቆመ አንድ አስተናጋጅ ፊት ለፊት ቆሟል። ያስተናጋጅ ገና እንዳየው አይኑን አፍጦ ደንግጦ ይመለከተዋል ናስተርን። ናስተር ግራ ተጋብቷል። ይሄ አስተናጋጅ ምን ሆኖ ነው የሚል ነገር ነው ያለው። ከዛ እሱ ይመለከተዋል። ቻርጀር ፈልጌ ነበር ይለዋል። ቻርጀር ካለ እንድሰጠው ፈልጌ ነበር። የአስተናጋጅ በጣም ደንግጦ ፈዞ እንደቆመ ነው። ወንድሜ ቻርጀር እኮ እየጠየቅኩ ነው ሲለው በአንገቱ ነው ምላሽ የሰጠው፣ የለኝም የሚል አይነት ነገር ማለት ነው። እንደደነገጠ ነው። ናስተር ግራ ይጋባና በሩን ዘግቶ የሬስቶራንቱን ወጥቶ ወደ መኪና ይሄዳል። ምናልባት መኪና ላይ ቻርጀር ሌላ ቦታ ላይ ካገኘው በሚል መኪናው ውስጥ ለመፈለግ መኪናውን ከፍቶ ይገባል። ከዛ በኋላ በሩን ይዘጋና ቻርጀር እየፈለገ እያለ የእንቅልፍ የማት ስሜት ይሰማዋል። ስለዚህ ምን እንዳደረገው በቀጥታ መሪው ላይ እጁን ተንተርሶ ይተኛል። እዛ መሪ ላይ እንደተኛ እንግዲህ 2 ሰዓት አካባቢ ቆይቷል። የነቃው ፖሊስ መጥቶ የመኪናውን በር ሲያንኳኳ ነው። ናስተር ቀና ብሎ ሲመለከተው የፈራው ነገር ደርሷል። እንግዲህ በዚህ ምሽት ከፖሊስ ጋር በፍጹም መፋጠጥ አልፈለገም። አሁን የፈራው ደርሷል። በር እያንኳኳ ያለው ፖሊስ ነውና ልክ በመስታወቱ ሲመለከተው ፖሊሱ መብራቱን እንደያዘ የጋቢናህን መስታወት ዝቅ አድርገው የሚል ምልክት ይሰጠዋል። ናስተር ዝቅ ሲያደርግ ምንም ሳታስቸግር ውረድ ይለዋል። ናስተር ግራ ይጋባል። ምንድነው ያጠፋሁት? ምንድነው ያደረግኩት? የሚል ነገር በአእምሮ ይመላለሳል። በቀጥታ በአእምሮ ሲመጣበት የነበረው ከድኩላዋ ጋር የተያዘ ችግር ተፈጥሯል የሚል ነገር ነው። ውረድ ይለዋል። ይወርዳል ናስተር። ይሄ ፖሊስ ለምንድን ነው ይህን ያክል የሚያንጓጣኝ የሚያጣጥለኝ? ለምንድን ነው እንደዚህ አይነት ፊት የሚያሳየኝ ብሎ ግራ ተጋብቷል። ከዛ ፖሊሱ ካስወረደው በኋላ ዛሬ ምሽት ምንድን ነበር የተፈጠረው የሚል ጥያቄ ያነሳለታል። ናስተር በአእምሮ በርካታ ጥያቄዎች የመጡ ነው። በቃ ያችን ድኩላ ስመታት ሰዎች ከኋላ ነበሩ። ስለዚህ ለፖሊስ ጥቆማ ሰጥተዋል ወይ ፖሊስ ራሱ ተመልክቶኛል፣ ድኩላዋን መንገድ ላይ ወድቃ አግኝቷታል። ስለዚህ እሷን ማንሳት ነበረብኝ ወይ ለፖሊስ መደወል ነበረብኝ ያለ ራሱን እየጠየቀ ነው። ስለዚህ ምን ነበር የተፈጠረው ተብሎ ሲጠየቅ በቀጥታ የሰጠው ምላሽ ከዚህ ከድኩላዋ ጋር የተያዙ ሀሳቦችን ማንሳት ነበር። ከዛ በኋላ ፖሊሱ በቀጥታ ምንድን ያደረገው የያዘውን መብራት ባትሪውን ናስተር ተቀምጦበት ከነበረው ከሚያሽከረክርበት ወንበር ጎን ያለው ቦታ ላይ አብርቶ እዚህ ጋር ባለው የሬዲዮ መገናኛ ተጨማሪ ኃይል ፈልጋለሁ የሚል ነገር መናገር ይጀምራል። ናስተር ይደነግጣል። ምንድን ያጠፋሁት ብሎ ፖሊሱ መብራቱን ወዳበራበት አቅጣጫ ዞር ሲል እሱ ተቀመጠበት ከነበረው ወንበር ዞር ሲል አንድ እግር የሌለው አስክሬን ተቀምጧል። ናስተር ያን ሲመለከት እሪ ብሎ ጮኸ። በፍጹም ያልገመተው ይሆናል ያላለው ነገር ነበር። አንድ እግር የሌለው አስክሬን። ለካ ናስተር በዚህ ምሽት ፈጽሞ ማሽከርከር አልነበረበትም። እንዲህ ቀደም ብለን እንዳነሳ ነው 1-2 ብሎ ነበር ከጓደኞቹ ጋር። ያችን ነገር ፖሊስ ምናልባት አስቁሞኝ ትንፋሽም እንዳይለካ እያለ ስጋት ውስጥ ነው የነበረው። በዚህ ምሽት እሱ ማሽከርከር አልነበረበትም። ለካ ድኩላ ገጨው ያለው የገጨው ቴሪ አይቮሪያን የተባለ የ45 ዓመት ጎልማሳን ነበር። ከዛ በኋላ ቀደም ብሎ ሲናገር እንደነበረው እንግዲህ ድኩላዋን መትቻት፣ መስታወቱ ፊት ለፊት ያለውን መስታወት መታ ወደ ኋላ ሄደች ብሎ የተናገረው ሰው ልክ ቴሪ አይቮሪያንን ሲገጨው በቀጥታ ድኩላ ያለው ሰው ቴሪ አይቮሪያን ተመቶ በመስታወቱ በኩል አንድ እግሩ ተቆርጦ ሲመታ በቀጥታ እሱ ተቀምጦበት ከነበረው ወንበር ጎን ተቀምጧል። እንግዲህ ይህንን አስክሬን ይዞ ነው ወደ 38 ማይል አካባቢ አሽከርክሮ የመኪናው ሞተር ሲያስቸግረው መኪናውን አቁሞ እዛ ቦታ ላይ ወርዶ ወደ ሬስቶራንቱ ሄደው እንግዲህ 38 ማይል ወደ 50 ኪሎ ሜትር አካባቢ አስክሬን ከጎኑ አስቀምጦ ነበር ሲያሽከረክር የነበረው። ከዛ በኋላ ወደ ሬስቶራንቱ ሲሄድ አስተናጋጁ ፈዞ ደንግጦ አይኑን አፍጦ ይመለከተው የነበረው ናስተር ከራስ ፀጉሩ እስከ እግር ጥፍሩ ድረስ በደም ተሸፍኖ ስለተመለከተው ነበር።
ከዛ በኋላ ቻርጀር የለኝም ሲባል መኪና ውስጥ ቻርጀር ለመፈለግ ከሬስቶራንቱ ወጥቶ መኪና ውስጥ ገብቶ ተቀምጦ እያለ እንቅልፍ ሲለው በዛው ተኝቶ በነበረበት ሰዓት ነበር እንግዲህ ፖሊስ የመጣው። ከዛ በኋላ ነው ይሄ ሁሉ ነገር የተፈጠረው። ቴሪ አይቮሪያን በዛ ምሽት ይህን ነገር ፈጽሞ ማድረግ አልነበረበትም፣ መጠጣት አልነበረበትም። እንግዲህ በዛ መልክ ሰውየውን ገድሎታል። እግሩ ተቆርጦ አንድ እግሩ እዛ ቀርቷል። ከጎኑ አስክሬን ነበር። ከዛ ተጨማሪ ኃይል ይመጣና ናስተር ፍሎሪስ በቁጥጥር ስር የዋለበት ሁኔታ ነው ያለው። የተለያዩ መገናኛ ብዙሃንን መረጃዎች ለማገላበጥ ሞክሬ ነበር። ፍርዱ ምን ይመስል ነበር፣ ምን አይነት ቅጣት ተላለፈበት የሚለውን ነገር ግን ፈጽሞ ላገኘው አልቻልኩም። ለማንኛውም ግን ጠጥተን ማሽከርከር እንደዚህ አይነት አደጋዎች ይዞ ሊመጣ እንደሚችል ማሳያ ነው። አንዳንድ ሰዎች እንዳውም በድፍረት የሚናገሩት ነገር አለ። እኔ ስጠጣ እንዳውም እኮ የተሻለ አሽከረክራለሁ የሚሉት ነገር አለ። አልኮል ምንም ጥያቄ የለውም። በተደጋጋሚ እንደሚነገረው የአእምሯችን አሰራር ያዛባዋል፣ የአእምሮን የማገናዘብ አቅም ያዳክመዋልና ጠጥተን ማሽከርከር ላይ ከፍተኛ ጥንቃቄ ማድረግ እንዳለብን ይሄ ታሪክ በደንብ የሚያስተምረን ነው የሚሆነው። ክቡራትና ክቡራን ለዛሬ ወደ እናንተ ያደረስነው አስገራሚ ታሪክ ይህን ይመስላል። በሌላ ታሪክ ደግሞ በድጋሚ የምንገናኝ የሚሆነው የዩቲዩብ ቻናላችን ሼር፣ ላይክና ሰብስክራይብ እያደረጋችሁ አብራችሁ እንድትሆኑ በአክብሮት እንጋብዛችኋለን። በሌላ ታሪክ በድጋሚ እንገናኛለን። መልካም ጊዜ